የሚቀጥሉት ዓመታት ውስጥ ኢትዮጵያ ሚኒስትሪ ኦፍ ኤዱኬሽን የቻይኒስ ላንጉዌጅ ኦር መንደሪን የሚባለውን ላንጉዌጅ በኢትዮጵያን ቴርሸሪ ኤዱኬሽን ውስጥ ኢንትሮዲውስ ለማድረግ አቅደዋል። ያ ማለት ፕራይቬት እና ፓብሊክ ኢንስቲትዩሽን ቴርሸሪ ኤዱኬሽን ሆኖ ፕራይቬት እና ፓብሊክ ኢንስቲትዩሽን ላይ ይህም የሆነበት ምክንያት ምንድን ነው? ያው ቻይና ከረንትሊ ላርጀስት ትሬዲንግ ፓርትነር ነው ከኢትዮጵያ ጋር ያለ ኢምፖርት ኤክስፖርት በየአመቱ እየጨመረ በመምጣቱ ኢትዮጵያና ቻይና ስትሮንግ ሪሌሽን አላቸው በኢኮኖሚ አንጻር ማለት ነው። እና ቻይና ደግሞ የሜጀር ሶርስ ኦፍ ፎሪን ኢንቨስትመንት ናት ለኢትዮጵያ ማለት ነው። ብዙ ኢንቨስተሮች ያው ኢትዮጵያ ውስጥ ተሰማርተው ይገኛሉ። ስለዚህ ኪ ዴቨሎፕመንት ፓርትነርም ናት ለኢትዮጵያ ማለት ነው። ከምን ጋር ተያይዞ ከመንገድ ጋር፣ ሬልዌል ጋር፣ ኢንዱስትሪያል ፓርክ አለ፣ ቴሌኮም ኢንፍራስትራክቸር አለ፣ ፓወር ፕሮጀክት ላይ ፓብሊክ ቢልዲንግ የቤት ምናምን ግንባታዎች ላይ እዚህ ላይ በጥልቀት ተሳትፋ ነው ያለችው። ያው ሚኒስትሪ ኦፍ ኤዱኬሽን ኤክስፓንድ ማድረግ ፈልጓል ይሄን ላንጉዌጅ በስራውት ቴርሸሪ ኤዱኬሽን ማለት ነው። እንደ አንድ መስፈርት አድርጎ እንትን ለማድረግ አስበዋል። ይህም ደግሞ ምንድነው ለኤዱኬሽናል ኤክስቼንጆች፣ ለቴክኖሎጂ ትራንስፈር፣ ኢኮኖሚክ እና ካልቸራል እንትኖችን ኤክስቼንጅ ለማድረግ ይጠቅማል ብሎ ስላሰበ ነው። በቱሪዝምም ፒፕል ቱ ፒፕል ሪሌሽንሽፕ ታይስ ለመፍጠር ይህንን አስቧል። ያው ቻይናም እንደሚታወቀው ዘ ሰከንድ ላርጀስት ኢኮኖሚ ነው በዓለም አቀፍ ላይ። ላርጅ ነምበር ኦፍ ፖፑሌሽን አላት። በጣም በቴክኖሎጂ ደግሞ በጣም ከበለጸጉ ሀገራት ያው ቻይና አንዷ ናት። እና የቻይኒስ ቋንቋ መማር ለምን ይጠቅማል ተብሎ ነው የታሰበው? ያው ትሬድ ላይ ከነሱ ቢዝነስ ካምፓኒዎች ጋር አብሮ ለመስራት በቁርኝት፣ በቱሪዝም ላይ፣ ማኑፋክቸሪንግ ላይ የተለያየ ቴክኖሎጂዎች ኢንተርናሽናል ሪሌሽንሺፖች ላይ ለመስራት በጣም ይጠቅማል። ያው ቻይና ከረንትሊ ለብዙ ኢትዮጵያውያን ስኮላርሺፕ እየሰጠች ነው ያለችው። ከ2022 እስከ 23 ብቻ ወደ 3700 የሚሆኑ ኢትዮጵያውያን በኤምኤምኤስሲ እና በፒኤችዲ ደረጃ ያው ትምህርታቸውን እየተከታተሉ ይገኛሉ። እንግዲህ እንደ መስፈርትም ቻይና ምን አድርጋለች? ቋንቋዋን እንዳንድ ለ6 ወር ታስተምራለች ማለት ነው እዛ ለሚሄዱት። እና አሁን እዚህ ተምሮ ከሄዱ ዲግሪ ፕሮግራም ሲማሩ እዚህ ከተማሩ እዛ ያው ይቀላቸዋል ማለት ነው ያለ ማድረግ እና ሙቹዋል አንደርስታንዲንግ ነው። ያው አማርኛንም እዛ መክፈቷ ይታወቃል። ያው የቻይና ትውልድ ያላቸው አማርኛንም እየተማሩ ስለሆነ በመግባባት እነሱ ጋር ኢንቨስትመንት ካምፓኒዎች ላይ መቀጠር እድል ይኖራል ማለት ነው። እና